እኔ ካገሬ ስወጣ ያገር ሽቦ ጎረቤት ህዝብ ተሰብስቦ ቺሊ ጭንቅላት አላት ጭንቅላቷ ትልቅ ደረጃ ያደርሳታል ብሎ ያገር ህዝብ ተሰብስቦ መርቀው ባገሬ ሰው ታርዶልኝ የወጣው ሰው ነው። ታርዶልኝ መንግስቱ ያጨብጭቦልኝ ወጣ። ያረፍኩባቸው ሰዎች ግን ይጠፈጥፉኛል፣ ይደበድቡኛል፣ ይነክሱኛል። መቼ ነው ያረፍኩ? ያረፍኩባቸው ሰዎች አሰሪዎቼ ይጠፈጥፉኛል። የሀገሬ ህዝብ ግን መርቁ ጭንቅላቷ ትልቅ ነው፣ ሰፊ ቦታ ትደርሳለች፣ ትልቅ ደረጃ ትደርሳለች ብሎ ነበር ያመጡ እና ሴትዮዋ ሰምተዋል። የሀገር ህዝብ ሰምተዋል። አሰሪያ ሰምታለች። መንግስት ያምንባታል፣ ጭንቅላት አላት፣ ጥሩ ሰው ናት። እቺ ጭንቅላቷ የመንግስትን አገር ታስተዳድራለች ብሎ ህዝብ አምኖበት ሰምቶ ነው ያመጡኝ። ቤታቸው ካመጡኝ በኋላ ጥፊ የሚመቱኝ ጥፊ አይደለም፣ ህዝብ አልሰማም፣ ሀገሬ ህዝብ አልሰማም እንጂ መንግስት እጆትን ያስሮት ነበር። ግን የሀገሬ ህዝብ አጨብጭቦ ጭንቅላትሽ ትልቅ ደረጃ ይደርስሻል ብሎ አምነውበት ነበር ያመጡኝ። እርሶ ግን አሁን እናት የላትም ብለሽ አባት የላትም ብለው እርሶ ጥሩ አይሰሩም። ያደራ ልጅ ነኝ እኔ፣ ያደራ ልጅ ነኝ። አደራ ተተበጣሽ የህዝብ እርሶ አልሰሙም፣ በጆሮ አልሰሙም። እኔ እኮ እናቴ አንቺን አይደለም እዛ ህዝብ አምኖበት አይቻልሽም። ህዝብ አምኖበት ማለት ፈልገሽ ነው? አይ አንቺን አይደለም እንደዚህ የምልሽ፣ ህዝብ አምኖበት መርቀው በጆሮ ሰምተዋል። ማን የሰማ? በጆሮ ሰምተው እኔ መንግስት አምኖበት እኔ አንድ ብለው እጆትን አሳሰሩታለሁ። ግን ዘም አበዛሽ አንቺ ነው እና እቺ ልጅ ጭንቅላት አላት። ትንሽ አሁን በጋርድ ነው የምንቀሳቀሰው። በካሜራ አስቀርጽሻለሁ፣ ካሜራ አስገጥማለሁ። ስትደበድብኝ ስትመቺኝ የሀገር ህዝብ አምነውበት ተማምነን መርቀው ጭንቅላቷ ትልቅ ደረጃ እርሶ በጥብጦ ጭንቅላቴ ጠፍጥፎ ሲያዝሽ ጠፍጥፎ ከራሴ ጋር ነው እየጠጣሽ ጠፍጥፎ ትንሽ እያናገረኝ ነው እና ጠፍጥፎ አቤት በዛ ዛፍ ላይ ሽማግሌዎች ቁጭ ብለው የመንግስት አካል ቁጭ ብለው ጭንቅላቴ ተማሪ ነሽ፣ እውቀት አለሽ፣ ጎበዝ በርቺ፣ ለመንግስት እጨላ ስጪ፣ ሀገር አስተባብሮ ሙዛዛ ስማሙል አሁን ካሜራ አስገጥሜ ካሜራ አስገጥሜ እዛ ጋር ካሜራ እጅ ለመንግስት